አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን አልሐምዱሊላህ። እንግዲህ በ2017 60 ቆርቆሮ እንጨት ቤት ለመስራት እቃዎቹ ምን ናቸው የሚለውን ምን ያስፈልጋል የሚለውን በዝርዝር እንመለከታለን። እንዲሁም እንጨት ለማቆም ስንት ብር ይፈጃል በቅደም ተከተል እንመለከታለን። ምን ይቀድማል የሚለውንም እንመለከታለን። ሂሳቡን አንድ ባንድ ነገራችኋለሁ። እናንተ ድምሩን መደመር ትችላላችሁ። እኔ እንጨት ለማቆም ምን ያክል እንደሚፈጅ ነገራችኋለሁ። ውሃ ልክ ለማሰር ምን ያክል እንደሚፈጅ ነገራችኋለሁ። እንዲሁም ለማስመረግ ምን ያክል እንደሚፈጅ ነገራችኋለሁ። ለማብራት ዝርጋታ ምን ያክል እንደሚፈጅ እንዲሁም በርና መስኮት ገጠማ እንዲሁም ሊሾ ለማሰራት ውጩን ለማስገረፍ ጂፕሰም ለማሰራት ቻክ ግድግዳና ኮርኒስ እንዲሁም የባኞ ቤት ሴራሚክና እንዲሁም የባኞ ቤት እቃዎች ለማስገጠም ቀለም ለማስቀባት መስታወት ለማስገጠም የነዚህን ዋና ወጪ ነገራችኋለሁ። እናንተ ድምሩን ደምራችሁ ማየት ትችላላችሁ ማለት ነው። እስከመጨረሻ አብራችሁን ቆዩ። እንግዲህ ምን ጀምረው ምንድነው ከክፍል ነው። እንግዲህ አንደኛ ቤቱን ለመስራት ክፍል 3 ክፍል ይሆናል። ሰፋፊ ክፍል 2 ፍሳሽ እንዲሁም በኤል ከሆነ 4 ክላስም ማድረግ ትችላላችሁ። ጠባብ አድርጋችሁ ማለት ነው። እንግዲህ ከመጀመሪያው ወጪ የምጀምረው ምንድነው ቤት ቀያሽ ነው። ቤት ቀያሽና ቆፋሪ ባንድ ከ5 ሺህ ብር እስከ 6 ሺህ ብር ይፈጃል። እንዲሁም አናጺ ነው። አናጺ ይሄን ቤት ሰርቶ እንጨትና ጣራ ቆሞ ለማስረከብ በአሁን ላይ በ2017 ላይ ከ300 ብር እስከ 350 ብር ነው በቆርቆሮ እየሰሩ የሚገኙት። ቶታል ድምሩ 18600 ብር ይመጣል። ሌላው ቆርቆሮ ግዢ ነው። 60 ቆርቆሮ ቤት ስለሆነ የምንሰራው 60 ቆርቆሮ ያስፈልጋል። 42 ሺህ ብር ያስፈልጋል። ሌላው ምስማር ያስፈልጋል። ይሄን ቤት ለመስራት እንጨትና አንቱን ለመምታት 8 ቁጥር 9 ቁጥር 10 ቁጥር 12 ቁጥር ምስማር በኪሎም ያስፈልጋል። 10 እና 12 ቁጥር በኪሎ እንዲሁም ደግሞ 8 9 10 ቁጥር ደግሞ በካርቶን ያስፈልጋል። 6 ካርቶን 5700 ብር ይፈጃል። እንዲሁም ከፈፍ ነው። ከፈፍ አብሮን የሚገዛው ከፈፍ 14000 ብር ያስፈልጋል። 10 ከፈፍ ያስፈልጋል። 10 ወይ 11 ከፈፍ ያስፈልጋል። ሌላው የቆርቆሮ መስማር ያስፈልጋል 2 ካርቶን። አንድ ካርቶን 3 ኪሎ ግራም ነው የሚይዘው 1800 ብር ያስፈልጋል። ሌላው እንጨት ግዢ ነው። እንጨት ስንጀምር ቋሚ 50 ቋሚ ያስፈልጋል። አውራጅ 15 አውራጅ ያስፈልጋል። እንዲሁም ጠርብ 500 ያስፈልጋል። ግድግዳ ማገር 90 ያስፈልጋል። ቆርቆሮ ማገር 25 ያስፈልጋል። ጭቃ ማገር 60 ያስፈልጋል። ቶታል እንግዲህ እስከነ ቤት ቀያሹ እስከነ ቆርቆሮ እስከነ ምኑ ቤቱን ለማቆም 161 ሺህ ብር ይፈጃል ማለት ነው። ሌላኛው ቤቱን ከቆመ በኋላ ወደ ሁለተኛ ስቴፕ ስንሄድ ውሃ ልክ ማሰር ነው። ውሃ ልክ ለማሰር ድንጋይ በ6.3 ቢያጆ ያስፈልጋል። ገረገንቲ 6 ቢያጆ ኦር 7 ቢያጆ ያስፈልጋል። 28 ሺህ ብር ነው። እንዲሁም አሸዋ 1 ቢያጆ በትንሿ መኪና ያስፈልጋል። እሷ ደግሞ 6500 ብር ናት። ሲሚንቶ 12 ኩንታል ያስፈልጋል። 22800 ብር። ባለሙያ ኮንትራት ከ20 ሺህ ብር እስከ 25 ሺህ ብር እንደየአካባቢው ይለያያል። ቶታሊ ውሃ ልክ ለማሰር 96300 ብር ትይዙልኛላችሁ። ከላይኛው ጋር ተደምሩታላችሁ። ድምሩን ይዛችሁ በአንድ መደመር ትችላላችሁ እናንተ ማለት ነው። ሌላኛው እንጨት ቤት ውስጡንም ለማስመረግ የሰራተኛ ወጪ ከ25 ሺህ እስከ 30 ሺህ ይፈልጋል። አፈር ተገዝቶ ከሆነ ከ5 ሺህ እስከ 10 ሺህ ይፈልጋል። እንዲሁም ጭድ አለ፣ ትራንስፖርት አለ። ቶታሊ 50 ሺህ ብር ይፈልጋል ማለት ነው። ለማስመረግ ውስጡንም ውጭውን ለማስመረግ 50 ሺህ ብር ይወስዳል። ከዛ በላይ የሚወስድበትም ቦታ አለ ማለት ነው። ሌላው መብራት ዝርጋታ ነው። ሲመረግ መብራት ኮንዲትና መብራት ዝርጋታ ይዘረጋል። ገመድ ያስፈልጋል። ኮንዲት የሚባል ያስፈልጋል። ስካቶላ፣ ማብሪያ፣ ማጥፊያ መሳሰሉት ግዢ በሙሉ ሲገዛ ቶታሊ እንዲሁም ዘመናዊ አምፖል እናስገጥማለን የምትሉ ከሆነ የተለያዩ አምፖሎች አሉ። ባለሙያ መብራት ሰራተኛ ወጪ አለ። ማብራት ዝርጋታ ብቻ ከ20 ሺህ ብር እስከ 30 ሺህ ብር ይወስዳል ማለት ነው። ሌላው በርና መስኮት ገጠማ ነው። ቤቱ ከተሰራ በኋላ
ጂፕሰም ከመሰራቱ በፊት በርና መስኮት ይገጠማል። ፍሬንች በር ኢሚቴሽን እና መስኮት እንዲሁም የሳሎንና አንድ ተከፋች ባለ ሁለት ተከፋች ባለ አንድ ተከፋችና ባለ ሁለት ተከፋች ኢሚቴሽን በር አለ ፍሬንች ዶር ማለት ነው። ያንን ለማሰራት ከ85000 እስከ 90000 ብር ይወስዳል። ሌላው ደግሞ ሊሾ ለማሰራት ነው። ሊሾ ለማሰራት ሙሉ ወጪው ሲሚንቶ ያስፈልጋል፣ አሸዋ ያስፈልጋል፣ ባለሙያ ወጪ ያስፈልጋል። 42000 እስከ 45000 ብር ይወስዳል ሊሾ ለማስደረግ ማለት ነው። ሌላኛው እንግዲህ በቀደም ተከተል ውጩን ብቻ ለማስገረፍ ሽምብራ ግርፍ እንዲሁም አንድ ዙር ሊሆን ይችላል ወይ ደግሞ ሁለት ዙር እንደፈለጋችሁ ሽምብራ ግርፍ ማስገረፍ ትችላላችሁ። ሲሚንቶ 25 ኩንታል ይወስዳል 47500 ብር። መስማር 20 ካርቶን ይወስዳል 18000 ብር። የግርፍ ሽቦ 4 ጥቅል ይወስዳል ወደ 6500 ብር። ትራንስፖርት ወጪ 2000 ብር። የባለሙያ ሙሉ ኮንትራት 35000 ብር። ቶታሊ 105000 ብር ይወስዳል ማለት ነው ቤቱን ለማስከረፍ ውጪውን። እንዲሁም ኮርኒስ ስራ ነው። ኮርኒስ ስራ ለማሰራት ወይ ጂፕሰም ከፈለጋችሁ ፕላስቲክም ሊሆን ይችላል። የጂፕሰም ቦርድ፣ ቃጫ፣ ፍሬም፣ ጂምላይት፣ ባለሙያ አጠቃላይ ወጪ ኮርኒስ ለማሰራት ከ60000 ብር እስከ 70000 ብር ይፈጃል። እንዲሁም ግድግዳ ጂፕሰም ለማሰራት ደግሞ ቻክ ለማስደረግ ከ55000 እስከ 60000 ብር ይወስዳል ማለት ነው። ሌላው ግድግዳ ጂፕሰም ከተሰራ በኋላ ወይ ደግሞ ከመሰራቱ በፊት ኮርኒስ ይቀድማል። ግድግዳ ጂፕሰም መጨረሻ ላይ መሰራት ይችላል። የባኞ ቤትና የበረንዳ ሴራሚክ ለማድረግ የግድግዳ ሴራሚክ አለ፣ የወለል ሴራሚክ አለ። በካሬ 1200 ብር ነው የወለሉ። የግድግዳ ደግሞ ይቀንሳል። ለዚህ ወጪ 60000 ብር ያስፈልጋል ማለት ነው። ሌላው የፊኒሺንግ ስራ ነው። የፊኒሺንግ ስራ ቀለም ለማስቀባት ወጪ አለ። እንዲሁም ለግድግዳ ውስጡም ውጭም ቀለም ይቀባል። እንዲሁም ለበርና ለመስኮት ለበረንዳ አጥር የናፍታ ቀለም ይቀባል። እንዲሁም የባለሙያ አለ። እንግዲህ ይሄን ለመቀባት ተቀብቶ ለማስረከብ ቶታሊ 60000 ብር ይወስዳል። አጠቃላይ ቀለም ውጭንም ውስጡንም በሩንም ለመቀባት 60000 ብር ይወስዳል ማለት ነው። ሌላው መጨረሻ ላይ እንግዲህ ቀለም ከተቀባ በኋላ ነው መስታወት መገጠም ያለበት። የመስታወት ገጠማ እንዲሁም የእንጨት በር ጂፕሰም ከተሰራ በኋላ የእንጨት በር ውስጡን ይገጠማል። መስታወት ለማስገጠም ሙሉ ሂሳቡ ከ25000 ብር እስከ 30000 ብር ይወስዳል። እንጨት በር ደግሞ አሁን ላይ ጨምሯል። እየተሰራ የሚገኘው አንድ እንጨት በር 25000 ብር ነው በአንደኛው በአውስትራሊያ እና በፓኔል ማለት ነው። ሁለት በር ያስፈልጋል። ለዛ ለሁለት በር 50000 ብር ይወስዳል። ቶታል ድምር መስታወትና እንጨት ገጠማ 80000 ብር ይወስዳል ማለት ነው። እንግዲህ ድምር የምትይዙልኝ 85000 መስታወት ገጠማና እንጨት በር፣ 60000 ቀለም ስራ እስከነ ቀለም ውጭንም ውስጡንም። ሌላው ደግሞ ነው የባኞ ቤት ዕቃ 60000፣ ግድግዳ ቻክ 60000፣ እንዲሁም ኮርኒስ ስራ 70000። ሌላው ደግሞ 105000 የምትይዙልኝ ውጭን ለማስከረፍ። ጠቅላላ እንግዲህ የዚህ ሁላ ድምር የመጣው ከ900000 እስከ 910000 ብር ድረስ ይመጣል። አንዳንድ የተረሳ ወጪ ይኖራል። እዚህ ላይ 10% ወይ 20% እንይዛለን። በድምሩ 50000 ብር ተቀማጭ ይደረጋል። እንግዲህ እንደየአካባቢውና እንደየቦታው ይለያያል ዋጋ። እዚህ ጋር የምትይዙልኝ ነገር የምፈልገው ምንድነው እንደተጀመረው አሁን እንደነገርኳችሁ ላይ ያልቅ ይችላል። የሁላችሁም ቤት እንደየአካባቢው ስለሚለያይ ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል። ለተመቻችሁ ተስፋ አደርጋለሁ። ቪዲዮውን ሁላችሁም ላይክ ሼር በማድረግ ተቀላቀሉ እንላለን። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡ። እንደተለመደው በኮሜንትም እንመልሳለን፣ በውስጥም እንመልሳለን ማለት ነው።